እንግዲህ በዚህ ነው የኖሩ ያሉት። ያው የወረዳ አመራር የዞን አመራር እያዩት ነው ያሉት። ይሄ በጣም የሚያሳዝን ነው። ስድስት ቤተሰብ ነው የሚኖሩበት። ወንድሞቻችሁ ናችሁ፣ እህቶቻችሁ ናችሁ። እዛ ያሉ ወንድሞች ይሄን ማህበር የሚደግፉ ወንድሞቻችሁ ምትሉት ነገር ካለ መልእክት አጠር ያለ መልእክት ኢንሻአላህ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ። ተስማ ጀምር። ሱልጣን ራህመቱ እባላለሁ። የስልጤ ዞን ሰላምና ጸጥታ መምሪያ ኃላፊ። የአጋጣሚ ሆኖ ያው በስራ ጉዳይ እዚህ ወረዳ ተገኝተን አሁን ያለንበት በርጮ ቀበሌ ነው። ዋጮ መንደር ላይ ነው ያለነው። እንግዲህ የሳንኩራ በጎ አድራጎት እና የቲሞች መርጃ ማህበር ያው ከዚህ በፊትም በጣም በርካታ ስራዎችን እየሰራ እንደሆነ እናውቃለን። በተለያዩ የሚዲያ አማራጮች እያየን ያለ ነው። ማህበሩ የተመሰረተው እንግዲህ እንደዚህ አይነት በጣም የተቸገሩ እህት ወንድሞችን ለመርዳት የቲሞችን ለመርዳት በልበቀና ወንድሞቻችን በተለይም ሳውዲ አረቢያና ሌሎች አካባቢዎች ያሉ ወንድሞቻችን ያቋቋሙት እዚህ ያሉ ወንድሞች የሚያስተባብሩትና የሚደግፉት ማህበር ነው። ይሄ ማህበር እንግዲህ ለብዙ አቅመ ደካሞች የቲሞች የደረሰ ማህበር ነው። ይሄን ማህበር እንግዲህ መደገፍ ያስፈልጋል። በተቻለ መጠን ሁሉም በተቻለው አቅም ባለው አቅም ቢደግፍ ማንም የሚቸገር ሰው አይኖርም። ይሄ ግለሰብ እንግዲህ አሁን የሚኖርበትን ቤት አይተነዋል። አሁን የራሱ ቤት ፈርሷል። እንግዲህ ደባል ሆኖ በሌላ ቤት ነው እየኖረ ያለው። ይሄ ቤተሰብ በሙሉ በዚህኛው ቤት ሲኖር ያሳዝናል ያለው ነገር ማለት ነው። ነገር ግን ብንተባበር ብንተጋገዝ ደግሞ አንድም ሰው ሳይቸገር መኖር የሚችልበትን ሁኔታ መፍጠር አካባቢ መፍጠር ይቻላልና ይሄንን ያስተባበራችሁ በገንዘብ በሞራል በሀሳብ የደገፋችሁ የማህበሩ አባላትና ሌሎች ደጋፊ አካላት ልባዊ ምስጋናዬን ላቀርብ ወዳለሁ። አላህ ከይር ጀዛችሁን ይክፈላችሁ እላለሁ። አመሰግናለሁ። ጀዛኩሙላህ ማሻአላህ ተባረከላህ። ናሙስ ሰይድ እባላለሁ። የሳንኩራ ወረዳ አስተዳደር ጽሕፈት ቤት ኃላፊ ነኝ። ያው ተደራራቢ ስራ በመኖሩ ምክንያትና ያው ወክለውን ነው እዚህ የተገኘ ነው እና ያው እንዳየነው ሰውየው በጣም ተቸገረ ነው። በዛ ላይ ደባል ሆኖ ነው የሚኖረው። ስንገባም በጣም ተቸግረን ነበረ። ስንገባም ስንወጣም ያው ተቸግረን ነበር የወጣ ነው። እንደው ፈታ ብሎ ለመተኘትም በጣም አስቸጋሪ፣ በዛ ላይ ደባል ነው። እንግዲህ ይሄን አይታችሁ ማንም እንትን ሳይላችሁ ያው ለይታችሁ ይሄን ሰውዬው ቤቱን ያው እንዲጀመር አድርጋችኋል። ሳንኩራ በጎ አድራጎት ያው እናውቀዋለን። ብዙ ተማሪዎችን ያው ይደግፋል የተለያዩ ቁሳቁሶችን እንትን በማለት ከዚህ ውጪ ያው ሌላ ብዙ ስራዎችን እንደ ወረዳ እየሰራ ነው ያለው። እንግዲህ ያው በወረዳው ስም ይሄን ያው በጎ አድራጎት ድርጅት ያው ለማመስገን ነው። ከዚህ ውጪ ያው የሚያንስ ነገር ካለ ቀበሌውንም ቀጣይ ላይ አሰባብረን የሰውየው ቶሎ ቤቱን እንዲገባ የማድረጉን ስራ እንሰራለን ምን ነገር ለማለት ነው። ያው እኔ አጭር ነገር ነው የሚጨምረው። ያው አሁን ወንድሞቼ በዘዘር ስላነሱት እኔ ብዙ ማለት የለበትም። ዋናው ነገር በጎ ስራ ለራስ ነው። ያው ፓርቲያችን ሰው ተኮር ነው። በዚህ መሰረት አሁን ይሄ ሳንኩራ ቲሞች ማህበር ይሄን ደግሞ ያው እኛ ክረምት በጎ ሰሞን እንጀምራለን ብለን አሁን ግን አስቀድሞ ጀምሮታል። ጥሩ ስራ ነው። እኛ ደግሞ ቀሪ ስራዎች ላይ እኛም ያው ወጣቱን አስተባብረን እንሰራለን የሚል ነገር እናለን። እናመሰግናለን። ያ ሁላችሁም እንግዲህ ሰምታችኋል። ከአሊሞች ከኡስታዞች ከዞን አመራርና ከወረዳ አመራሮች ሰምታችኋል። ሰላም አለይኩም ወራህመቱላሂ ወበረካቱ። ምንም ጨምርላችሁ ነገር የለም።